ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ከትናንት በስቲያ በማህበራዊ ሚዲያ የፌዴራል ፖሊስ ወደ ትግራይ እየገባ ነው በማለት የተጋራው ምስል ፋስት ቼክ የተጋሩት ምስሎች የፌዴራል ፖሊስ አባላትን አያሳዩም በማለት በማጣራት መረጃዎችን ይዞ ወጥቷል። በዜና ዘገባችን በዝርዝር ይዘነዋል። በሌላ ዜና በማይጨው የተቃውሞ ሰልፍ መካሄዱ ተገልጿል። ዝርዝሩ ተዘጋጅቷል። በሌላ መረጃ የፌዴራል ምርመራው እንደቀጠለ ነው። ከፍተኛ አመራር ከስልጣን ተነሱ። ከ100 ሚሊዮን በላይ መገኘቱ ተሰምቷል። በሰዓቱ የምታደምጡት ሌላኛው መረጃ ነው። በሌላ ዜና 3 ብፁዓን አበው ወደ ኢትዮጵያ ተመለሱ። 6 ዓመት እስራት የተፈረደባቸው ግን እንዳልተመለሱ ተገልጿል። ዝርዝሩን ይዘናል። ከመዝናኛው ዓለም ከያዝኩላችሁ መረጃዎች አርቲስት ቀመር የሱፍ ገላኖ የተሰኘ የመጨረሻ አልበሙን ወደ አድማጭ ሊያደርስ እንደሆነ ገልጿል። በሰዓቱ የምታደምጡት የመዝናኛ መረጃችን ነው። ከውጪ እስራኤል በጋዛ የሚገኙ ፊሊስጤማውያን ነዋሪዎች ከአካባቢው ለቀው እንዲወጡ ትዕዛዝ አስተላልፋለች። መረጃውን ይዘናል፣ ታደምጣላችሁ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። ኢትዮጵያ ቼክ በርከት ያሉ የፌስቡክ ገጾችና አካውንቶች የኢትዮጵያ ፌዴራል ፖሊስ አባላት ወደ ትግራይ ክልል ሲገቡ ያሳያሉ ያሏቸውን ከታች የሚታዩ ምስሎች እያጋሩ ይገኛሉ። ኢትዮጵያ ቼክ ባደረገው ምልከታ እነዚህ ምስሎች ያጋሩ አብዛኞቹ ገጾችና አካውንቶች አዩዘ ሀበሻ የተሰኘ የፌስቡክ ገጽን እንደ መረጃ ምንጭነትም ጠቅሰዋል። ይሁንና አዩዘ ሀበሻ የሚል ስም ያለውና 44000 ተከታይ ያለው ገጽ መረጃውን ማጋራቱን ያረጋገጠም ሲሆን ምስሎቹም በትናንትናው ዕለት ግንቦት 5 2017 በአፋር ክልል አበዓላ የተነሱ መሆናቸውንም ጠቅሷል። ይሁን እንጂ እነዚህ ምስሎች በዕለቱ የተነሱ እንዳልሆኑ እንዲሁም ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላትን እንደማያሳዩ ኢትዮጵያ ቼክ አረጋግጧል። ምስልም በምልሰት መፈለጊያ ድረገጾችን በመጠቀም ባደረግነው ማጣራት ምስሎቹ ከ2 ዓመት በፊት የተነሱ መሆናቸውንም ተመላክተናል። ምስሎቹ የኢትዮጵያ ፌዴራል ፖሊስ የኮማንድና የአድማ ብተና ኃይሎች በአዲስ አበባ ከተማና ዙሪያው የተግባር ልምምድ ባደረጉበት ወቅት የተነሱ እንደሆነ የሚገልጽ መረጃ ጥር 2015 ተጋርቶ እንደነበረ ኢትዮጵያ ቼክ አረጋግጧል። የኢትዮጵያ ፌዴራል ፖሊስም ጥር 10 2015 ዓ.ም የኢትዮጵያ ፌዴራል ፖሊስ የዘመናዊ አዳዲስ ትጥቆች ባለቤት ሆነ በሚል ርዕስ በተረጋገጠው ቬሪፋይድ የፌስቡክ ገጹ ባጋራው መረጃ እነዚህ ምስሎች አጋርቶ ነበር። በወቅቱ እነዚህ ምስሎች ውስጣቸው የያዙና ፌዴራል ፖሊስ ዘመናዊና አዳዲስ ትጥቆች መታጠቁን የሚገልጹ ዘገባዎች በተለያዩ መገናኛ ብዙሃን ተሰራጭተው እንደነበርም ተረጋግጧል። ዘገባው የኢትዮጵያ ቼክ ነው። በሌላ መረጃ የፌዴራል ምርመራው እንደቀጠለ ነው። ከፍተኛ አመራር ከስልጣን ተነሱ። ከ100 ሚሊዮን በላይ መገኘቱ ተገልጿል። የደቡብ ኢትዮጵያ ክልል የሲቪል ሰርቪስ ቢሮ ኃላፊ የነበሩት አቶ ዳዊት ገበየው በህገወጥ ማዕድን ንግድ ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ የፌዴራል ምርመራው እንደቀጠለ ነው። ከዚህ ቀደም በወላይታ ታይምስ ሚዲያ እንደዘገብነው የቀድሞ ኮንሶ ዞን ዋና አስተዳዳሪና የክልሉ ረዳት መንግስት ተጠሪ የነበሩት አቶ ዳዊት ከ4 ተጠርጣሪዎች ጋር በአዲስ አበባ በቁጥጥር ስር ውለዋል። መረጃዎች እንደሚያመላክቱት አቶ ዳዊትና ሌሎች ተጠርጣሪዎች በቦሌ ክፍለ ከተማ አካባቢ በህገወጥ መንገድ የተገኘ ሜርኩሪ የተባለው ማዕድን ለመሸጥ ሲደራደሩ እጅ ከፍንጅ ተይዘዋል። ባለፈው ማክሰኞ ዕለት ግለሰቦቹ በአዲስ አበባ ቦሌ ክፍለ ከተማ ፍርድ ቤት የቀረቡ ሲሆን መርማሪ ፖሊስ ተጨማሪ የምርመራ ጊዜንም ጠይቋል። ምንጮቻችን እንዳረጋገጡት ተጠርጣሪዎቹ በፖሊስ ጣቢያ እንደሚገኙም ይታወቃል። በተያያዘ ዜና ደግሞ ዛሬ ይፋ የሆነው መረጃ እንደሚያመላክተው ምርመራው እየሰፋ ሲሄድ አዋሽ ባንክ 87 ሚሊዮን ብር እንዲሁም ዳሽን ባንክ 112 ሚሊዮን ብር ከተጠርጣሪው አካውንት ውስጥ ማግኘታቸውንም ያሳያል። በአጠቃላይ 6 ባንኮች ውስጥ የሚገኙ በሚሊዮኖች የሚቆጠሩ ገንዘቦች የማጣራት ሂደት መቀጠሉን ምንጮች ገልጿል። ይህ ሁኔታ እጅግ የሚያሳዝን መሆኑንም ብዙዎችን እየገለጹ ነው። በተጨማሪም ዛሬ የደቡብ ኢትዮጵያ ክልል ፕሬዝዳንት በጽሑፍ ባስተላለፉት ደብዳቤ የክልሉ ሲቪል ሰርቪስ ቢሮ ኃላፊ የነበሩት አቶ ዳዊት ገበየው ከስልጣን መነሳቱን አሳውቋል። የክልሉ መንግስት ይህንን መረጃ መቀበሉና
ግለሰቡ ከኃላፊነታቸው ተነስተው በሕግ መጠየቅ አለባቸው የሚል ጽኑ አቋም መያዙንም ለማረጋገጥ ሞክረናል። የፌዴራል ፖሊስ ይህን ከፍተኛ ክልል አመራር ያሳተፈ የህገወጥ የንግድ ወንጀል ምርመራን አጠናክሮ እንደሚቀጥልም ይጠበቃል። በቀጣይ ስለ ጉዳዩ የሚወጡ አዳዲስ መረጃዎች እንዲደርሱ ባሉበት ሆነው ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ወደ ቀጣይ መረጃ አልፋለሁ። በማይጨው የተቃውሞ ሰልፍ ተካሄደ። በዛሬው ዕለት በማይጨው የዶክተር ደብረጽዮን ቡድን እያራመደ ያለውን አቋም የሚቃወም ሰላማዊ ሰልፍ እየተደረገ ሲሆን በሰልፉም በርካታ መፈክሮች ተንጸባርቀዋል። ከነዚህም ውስጥ የደብረጽዮን መግለጫ የህዝባችንን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለን የሚሉት ይገኙበታል። በራያ ህዝብ ላይ የደብረጽዮን የጦርነት መግለጫ አጥብቀን እንቃወማለን፣ በራያ ላይ ጦርነት እንዲደረግ አንፈልግም፣ ደቡብ ዞን የርህራሄ እንጂ የግጭት ዞን መሆን የለባትም፣ የራያ ህዝብ ድምፅ መሰማት አለበት የሚሉና የደብረጽዮን መዋቅር የጠራውን ጦርነት የኋላ ቀርነት አስተሳሰብ እንቃወማለንና ሌሎችም ይገኙበታል። በሌላ ዜና ሶስቱ ብፁዓን አበው ወደ ኢትዮጵያ ተመለሱ። 6 ዓመት እስራት የተፈረደባቸው ግን አልመጡም። በውጭ ሀገር የቆዩ ሶስቱ ብፁዓን አበው ሊቀ ጳጳስ በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ ወደ አዲስ አበባ ተመልሰዋል። እነሱም ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ናቸው። ብፁዓን አበው ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የሆኑት ብፁዕ አቡነ አብርሃም እንዲሁም ሌሎች ብፁዓን አባቶች ማለትም ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ደማቅ አቀባበል አድርገውላቸዋል። ይሁን እንጂ ከዚሁ ዜና ጋር በተያያዘ 6 ዓመት እስራት የተፈረደባቸው ግን እንዳልመጡም ተረጋግጧል። ክቡራን አድማጮች ከመዝናኛ ከያዝኩላችሁ መረጃዎች አለፍኩ። አርቲስት ቀመር የሱፍ ገላኑ የተሰኘ የመጨረሻ አልበሙን ወደ አድማጭ ሊያደርስ እንደሆነ ገልጿል። አርቲስት ቀመር የሱፍ የ50 ዓመታት የሙዚቃ ሕይወቱን በተለያዩ የሙዚቃ ዝግጅቶች በደማቅ ሁኔታ እንደሚከበርም ተናግሯል። አርቲስቱ የመጨረሻ ያለውን 7ኛ አልበሙን ሰርቶ ያጠናቀቀ ሲሆን ከዚህም በኋላ በነጠላ ሙዚቃዎች ብቻ ወደ አድማጭ እንደሚደርስና አልበሙ የመጨረሻው መሆኑን ለብስራት ሬዲዮ ተናግሯል። ይሁንና አርቲስቱ በ50 ዓመታት ቆይታው ከ40 በላይ ነጠላ ዜማዎችንም አበርክቷል። የ50ኛ ዓመት ክብረ በዓሉን አስመልክቶ በሀገር ውስጥና በውጭ ኮንሰርቶች የሚዘጋጁ ይሆናል። በዚህም ሰኔ 15 የአልበም ምርቃት፣ መስከረም 23 በኢሬቻ ዋዜማ በሚሊኒየም አዳራሽ ከ30 ሺህ በላይ ሰዎች ይገኙበታል የተባለ ኮንሰርት እንደሚኖረውም ተናግሯል። በሌላ በኩል በአዳማ፣ በሻሸመኔ፣ ጅማ፣ ድሬዳዋ፣ በሐረርና በሌሎች ከተሞችም የሙዚቃ ዝግጅቶች እንደሚኖሩ ተጠቁሟል። ቀመር የሱፍ በኢትዮጵያ ታላቅ ከሚባሉ አርቲስቶች መካከል አንዱ ሲሆን የኢትዮጵያ ሙዚቃ ከሀገር ውስጥም አልፎ በዓለም አቀፍ ደረጃ እንዲተዋወቅ እየሰራ አርቲስት በመሆኑ በጋዜጣዊ መግለጫው ላይም ተነግሯል። ከኦሮሚኛ ሙዚቃዎቹ በተጨማሪ ከ10 በላይ ቋንቋዎች የተጫወተ ሲሆን ሙዚቃዎቹ ከ48 ሀገራት በላይ አቀርቧል። የመጨረሻ አልበሙና የኮንሰርት ስራው ገላኖ በተሰኘ ርዕስ መሰየሙ ተገልጿል። ክቡራን አድማጮች ከሀገር ውስጥ መረጃ መለስ ስንል ከውጭ ወደ ያዝኩላችሁ መረጃዎች አልፋለሁ። እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። እስራኤል ጦርነቱ ከተጀመረ አንስቶ ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝን ሰጥታለች። ይሁንና የእስራኤል መከላከያ ሰራዊት አብዛኛው ክፍል ቀድሞውኑም በፈንጂዎች የወደመውን የጋዛ ከተማ ደህንነቱ ያልጠበቀ ብሎ የበየነ ሲሆን ከተማዋን ተጠልሎ የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡም ተናግሯል። ይሁንና በእስራኤል ከተለዩት ህንፃዎች መካከል እስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታልና 3ቱ የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህን ህንፃዎች ማዘዣና መቆጣጠሪያ ማዕከላት አድርጎ የተጠቀመባቸው እንደሆነ በመጥቀስም ትከሳለች። የአካባቢው ባለሥልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሐን መጠለላቸውንም ተናግረዋል። ሰዎች ከእነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግም የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችልም አስጠንቅቋል ሲል የዘገበው ሚድል ኢስት ሞኒተር ነው። በሌላ መረጃ ትራምፕ አስፈላጊ ከሆነ በዩክሬን ድርድር ለመሳተፍ ግንቦት 8 ወደ ኢስታንቡል ለመሄድ ዝግጁ ነኝ አሉ። በመካከለኛው ምስራቅ የ4 ቀናት ጉብኝት እያደረጉ የሚገኙት ዶናልድ ትራምፕ ወደ ኢስታንቡል ለሰላም ንግግር ሊያቀኑ እንደሚችሉ ፍንጭ ሰጥተዋል። በኳታር የሚገኙት ትራምፕ ስለ ድርድሩ ተጠይቀው
ጦርነት መቆም ስላለበት ሩሲያና ዩክሬን አንድ ነገር ሊያደርጉ ይችላሉ የሚል እምነት እንዳላቸውም ተናግሯል። ትራምፕ አክለውም ጦርነቱ እንዲያበቃ እንፈልጋለን እና ይህን ለማድረግ እድሉ እንዳለ አሳስባለሁም ብሏል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን በተመለከተ የሰላም ንግግር ላይ እንደማይገኙ ቀደም ብሎ ተገልጾ ነበር። ይሁንና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንቱ ፑቲን ጽህፈት ቤት የወጣው መረጃ የሩሲያ ልዑክ የሚመራው በፑቲን ረዳት ቭላዲሚር ሜድንስኪ መሆኑን አመላክቷል። ቀደም ሲል ቭላዲሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዜሌንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቀውም ነበር። እንደ አውሮፓውያን አቆጣጠር በ2022 በሀገሪቱ መካከል የተደረገው ድርድር በተመሳሳይ ስፍራ መካሄዱ ይታወሳል ሲል የዘገበው ቢቢሲ ነው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።